ሰላም እንደምን አላችሁ? ውድ የዩቲዩብ ተከታታዮች እንደምን ናችሁ ወይ? ቻናላችን ሰብስክራይብ አድርጉ፣ ቪዲዮአችን ላይክ አድርጉልን፣ እናመሰግናለን። ዛሬ ደግሞ እስኪ እንደው ሰፈራችን እናስጎብኛችሁ ብለን ነው። ያው እንደምታውቁት አሁን እኛ ጋር በጣም ሙቀቱ ሀይ ነው። እናቴ 90 ዲግሪ ማን ነው 90 ዲግሪ አላልኩም፣ 90ማ ቢሆን በህይወት አንኖር 34 ምናምን ይደርሳል። እዚህ ደግሞ እንደ አረብ ሀገር ማቀዝቀዣ ከቤቶች ጋር ስለማይሰራ ብርዱ ስለሆነ እዚህ ከባዱ ሙቀቱ ብዙም ስለማይቆይ እንደ ዘንድሮም ከባድ ነው ተብሎ ስለማይታሰብ ዘንድሮ ነው ለመጀመሪያ ከባድ የሆነውና ማሚ ከቤቶች ጋር ሙከየፍ ምናምን አብሮ አይሰራም እና ቤቱም ብታዩ ሙቀት ነው እንዳለ እሳት ነው። ቤቱም ውጩም አንድ አይነት ሆነብን። ከዛ እና ማሚ ወተን እንደዚህ አካባቢያችን ባህር ምናምን እየዞርን ነው እላችኋለሁ። እና እንደምታዩት የሰፈራችን ባህር እንደዚህ ያምራል። ይሄው ወፎቹ እነዚህ አሞራዎቹ ራሱ ውሃው ላይ ተዘፍዝፈዋል ከሙቀቱ የተነሳ። ይሄ ውሃ በነገራችን ላይ ክረምት ላይ ሙልት ነበር የሚለው እስከ ላይ። አሁን ድንጋዩ ይታያል። ሊደርቅ ነው መሰለኝ ከሙቀቱ የተነሳ አያችሁት? ድንጋዩ ይታያል ተታች። በፊት እኮ ብዙ ነበር ወደ ላይ። እና እንደምታዩት እነዚህ ወፎች እዚህ ተዘፍዝፈው እናቴ ሙቀቱ ሲያንቀላቅላቸው እነሱን እያየን ከነሱ ጋር እያወራን እናቶች ወርቆች እያለን እንደዛ እያለን ነው እላችኋለሁ ውዶችዋ። እናንተስ በያላችሁበት እንዴት አድርጓችኋል? ኦኬ ማማ ወይት እንዴት አድርጓችኋል? ሙቀቱስ ቅዝቃዜ? አሁን እንኳን ቅዝቃዜ ኢትዮጵያ ብቻ ነው እንጂ ክረምት ያለው ሌላ ቦታ የለም። ያው ኢትዮጵያ ካላችሁ ውጭ ሌሎቻችሁ ቅዝቃዜ የለባችሁ ለማለት ነው። እና እንዴት ይዟችኋል ኑሮ? እኛ ጋር ኑሮ እንደዚህ ነው እንደምታዩት። እንግዲህ እንደምታዩት እያረገን ነው እላችኋለሁ ወገኖች። አሁን በዛው የትነሽ የምትሉኝ ሰዎች እዚህ ነኝ። የምኖረው ካናዲያ ነው። ይሄ ካናዲያ የሚገኝ ባህር ነው። እንዳትወድቂ ማማ እንዳትይጂ። አንዴም ጅቡቲ ሄዳለሁ እመላለሳለሁኝ ለዛያራ ምናምን ወደ ጅቡቲ አንዴ ጎራ እላለሁ። አንዴ ደግሞ እንደዚህ ካናዲያ ነው የምኖረውና ያው ጅቡቲም አሁን ሙቀቱ ሰማይ ስለሆነ ካናዲያም ጅቡቲም አንድ አይነት ስለሆነ ያው በቃ አሁን ያለው ለጊዜው ካናዲያ ነው። እና እንደዚህ እላችኋለሁ ጉዶች። ላይክ አርጉ፣ ቻናል ላይክ ሰብስክራይብ አርጉልኝ ባካችሁ። እንደው አልሞላም አለኝ ሰዓቱም ሰብስክራይቡም አይሄድም። እንደው ከሁሉ ሰዓቱ እንደው የምትችሉ ሰዎች እስኪ ቪዲዮን ጨርሳችሁ እያያችሁ ሰዓት አስቆጥሩልኝ ወገን ባካችሁ። ምን ይሻለኛል መቼ ሞልቶ እንዲሆን ብር የሚሰራው አላቅም። እለፋለሁ ቻናሉ ሁላ እምቢ አለ። ለኔ ሲሆን ገገመ። እኔም እንደው ኑሮ እናንተ የፊቱን አዞረብኝ። እንደው እንደዛ እላችኋለሁ። ቡና መግዣ ድረስ መግዣ እንኳን እንደው ባገኝበት ብዬ ነው የምለፋው። ሰብስክራይብ አርጉልኝ፣ ቻናል ላይክ አርጉልኝ ውዶች። ቶንት ጎማ መካም መቼም ካናዲያ እየኖርሽ ታዲያ ምናምን ልትሉ ትችላላችሁ። ካናዲያም ኖራችሁ እንትናም ኖራችሁ ብር ከሌላችሁ የላችሁም ወገን። ሲኖራችሁ ብቻ ነው። ከሌላችሁ የትም ቦታ ቢሆን ብር ዝም ብሎ ከሜዲያ አይገኝም። ወጣ ብሎ እንደዚህ ሜዲያ ጫካ ውስጥ አይገኝም ብር። ስለዚህ እዚህም ቢሆን ተሌለኝ የለኝም ነው። እና እንትን አርጉልኝ ነው የምላችሁ። ሰብስክራይብ አርጉልኝ፣ ቻናሌን ላይክ አርጉልኝ። ኢንሻአላህ ችግሩ እዚህ ነው የሚበሰው። እንደውም ኢትዮጵያ እንኳን በትንሽም ነገር ዱቢየም ከሰው አምጥታችሁ ተበድራችሁ ምናምን ቀን ታልፋላችሁ። እዚህ ደግሞ ከሌላችሁ የላችሁ። የሚያበድራችሁም የለ፣ የሚያጋድያችሁም የሚያውሳችሁም የለ። ስለዚህ ችግሩ ከኢትዮጵያ በላይ እዚህ ነው የሚበሰው ከሌላችሁ ነው የምላችሁ። እና እንደዛ ነው ወገን። ደግሞ የሆነ ሀገር ስለሄዳችሁ ዝም ብላችሁ ስራ ዘው ብላችሁ ስራ ምናምን ገብታችሁ ስራ የምትሰሩበት ነገር የለም። ብዙ ፕሮሰስ ያስፈልጋል። ያደገ ሀገር ስትሄዱ የሆነ ኑሮን ለማመቻቸት ፕሮሰሱን በዛው ልክ ያደገ ነው። ዝም ብሎ ያደገ ሀገር ስለሄዱ ብቻ መለወጥ የለም። እና እንደዛ ነው የምላችሁ ወገኖች። ታብታብ እያረጋችሁ ሰብስክራይብ እያረጋችሁ ቻናሌን። ሰፈራችን በነገራችን ላይ በጣም ነው የሚያምረው። እናንተ አሁን እኛ ቤት አጠገብ ነው። እዚህ ደግሞ እኔና ማሚ አንድ
ቀን ቀሚሳችን ለብሰን ይሄንን ወሎ ቀሚስ አንዲት የጎንደር ልጅ ጓደኛዬ በነገራችን ላይ ስፖንሰር የሆነች እናት ያስጣትና እዛ የምታዩት ለብሰን ወጥተን ነው እንጂ እየሮጣችሁ ወደ ውሃው እየሰራሁ እየመለስኩ ነው። ውሃ እንዲያገባብ እናቴ ውሃ ትወዳለች እሷ ትነካርበት ሌላ ትራን መጣች። ትሬኗ በዛ መጣች። ትሬኗ መጣች ሄደች። ትሬኗ መጣች ሄደች። በዛ ትመጣና መርለዋ ትሄዳለች። በዛ ብላ እና እንደዛ ነው እላችኋለሁ ወገኖቼ። ታብታብ እያረጋችሁ ኮፒ ሊንክ እያረጋችሁ ሰብስክራይብ እያረጋችሁ ጎብኙ። ስጎበኙ ዝም ብላችሁ በነጻ ጎብኙ ነበር እዚህ ጋር መተን ግን ኢንተርኔት የለንም እና እንደዛ ነው የምላችሁ ጉጆቼ። በዛ በጫካው ውስጥ ይሄ እንሄዳለን። አንድ ላይ ነው ውሃው እንደምታዩት እንጨት እንሰብራለን። ሙቀት ስለሆነ እንጨት እንለቅማለን። ኦኬ አይታይም ውሃው በጣም ይሞላል። በዛ በጫካው ሄደሽ እንጨት ለቅመሽ ለእናትሽ ታመጫለሽ። እና አሁን ዛሬ እንኳን እኔና ማሚ እየዞርን ነው እላችኋለሁ። ሙቀቱ አትጠይቁኝ። ሙቀቱ በጣም ሳት ዛሬ ለራሱ አሁን 34 ነው። ደግሞ ማሚ ቤት አትቀመጥም። አሁን መሄድ ነው የምትፈልገው። ቤት አትፈልግም። ልጆች ማየት ተሄደች። ያው ልጆች ማግኘቷ ስለማይቀር ቤት ደግሞ ጎረቤት ምናምን የለንም። እኛ ልጅ ምናምን በጣም ነው ነጮች ናቸው። ልጅ የላቸውም። ልጆቻቸው ትላልቅ ባለስራ ናቸውና በጣም ነው ልጅ ምን አቀራችን እናሳይ ነው ለሰዎቹ የምትለው ቤት ብላ ትቀመጥ መጣች። በዚህ ሙቀት መጣች። አንዴ አይስክሬም ሳልገዛ ከምቴክም ይበል ነው ይዘት እንደዛ አሁን ደግሞ እዛስ ብዬ ደግሞ ሰው ያላ ከምቴክም ይበል ከምቴክም ስቶፕ ቢያትሬና ግን ይሄ ቪዲዮ ግን እዚህ ላይ ያለው የዛሬ አመት ነው። ማሚ የዛን ጊዜ ቆማ መሄድ ያልጀመረች እንደኛ ሀገር ወንዝ ንጹህ ወንዝ አይደለም እንጂ ዛሬማ ቢሆን ውሃውን ታወቃለች እናቴ ወርዳ። ግን ያኔ ሰው የለም ምናምን ያቃጸጥ እና አሁን ቪዲዮውን ሰው የሌለበት ቤት ሆኜ ነው ሪካርድ የማደርገውና ሰሞን ስጠራ የነገርየውን ሰምታ አምጫለች። አንድ ሀገራችን እናስጎብኛ እንጂ ሀገራችንን እናሳያችሁ ነው ሰዎች ስለማትሰማ ከዛ እንሄዳለን። በቅዩ እናወራለን። ያሰማ ሀገር ላሳያችሁ ነው እናንተ። ይሄ ደግሞ እኛ ሰፈር እንትን ነው የሆነ መዝናኛ ቦታ ነው። ከዚህ ጀርባ ያለው ይሄ ቤቱ ትምህርት ቤት ምናምን ነገር ነው። መኖሪያ ቤት አይደለም፣ ላይብረሪ ምናምን። እሱ በታች ያለው ይሄ መዝናኛ ነው እንጂ የሚሄደው ያኛው የሚሄደው ባህር አይደለም። እና እንደዛ ነው እላችኋለሁ ውዶችዬ። እዚህ ደግሞ በሌላ ቀን ያኔ ይሄ አሁን ይሄ ሳሩ አሁን ላይ ደርቋል በሙቀቱ የተነሳ። በነገራችን ላይ ባለፈ ሳይደርቅ ቀረጥኩት ነው። አሁን ደርቆ የሆነ ገርጥቶ በቃ ደርቋል። በቃ ሽበት መስሏል። የኛን ጸጉር መስሏል በሙቀቱ የተነሳ። እናንተ የዛሬ አመት እንደዚህ ቶሎ አልደረቀም። ዘንድሮ በጣም ሙቀቱ ሀይ ስለሆነ ደረቀች እንዳለ። የሚያምረው ግን አረንጓዴ ሲሆን ነበር። በነገራችን ላይ እዚህ ሀገር አረንጓዴ ሳር ራሱ እንደዚህ ዘና ብላችሁ ልትቀመጡበት ምናምን በቃ ደስ አይልም። ምክንያቱም ውሻ ይዘው ስለሚዞሩ ውሻ ያራል። የውሻር ደግሞ አይጠርጉም። እንዲያለ ይሄ ውሻር ስለሚሆን ይቀፋል እንጂ እንደዚህ አረንጓዴ ቦታ ላይ ሀገራችን ፈሰስ ብለን ዘና እንላለን። እዚህ ግን ወይኔ ገንግ ማር አንቀመጥ። ወንበር ምናምን አልፎ አልፎ ያኖራሉ። እዛ ወንበር ላይ ነው ሰው የሚቀመጠው እንጂ እንደዚህ ሳር ላይ ሰው አይቀመጥም። እዚህ እላችኋለሁ ውዶች። ይሄ ደግሞ ዛፉ የዛሬ አመት ከስተና የለቀምበት ነው። ከስተና ስንለቀም ታስታውሳላችሁ። ይሄ ዛፉ አሁን ሚደፍ ከማጥፎ ሴቷ ጋር ሂድ እያለች ነው። ዶንት ፕላይ ማሞ የዛሬ አመት በዛኛው ቻናሌ ከስተና እየለቀሙ ቪዲዮ ሰርተንላችሁ ነበረ። ይሄ ዛፉ የከስተና ነው ግን